እሺ አጅሪት ምን ነው? ልጁ ተመልሶ መጣ እንዴ? መመላለሱ ተመችቶሻል ማለት ነው። ደስተኛ ነሽ? እንዴት ነው ሮማኒ? ወደድሽው? ቦታው፣ አየሩ እንዴት ነው? አዋሹ በጣም ነው የሚያምረው። በጣም ነው የማመሰግነው። እንዴት ነሽ ላሊ? ደህና ነኝ ዶክተር። እንዴት ነው ዛሬ ጓደኛሽ ጋር የመጣሽው? አዎ ዶክተር፣ ላዴ ሁሉም ነገር ነግሬያታለሁ። ከዚህ በኋላ ሁሉም ነገር ታውቃለች። የምርሽን ነው? አዎ ዶክተር። በጣም ጥሩ ላሊ። የአዴ ጉዳይ እኔንም ካንቺ እኩል በጣም አሳስበኝ ነበር። እንዴት? ላሊ አይዞሽ። እሺ በጣም አመሰግናለሁ። አዴ። አቤት ዶክተር። ደህና ነሽ? አይ ዶክተር፣ አሁን በጣም የጨነቀኝ ነው። አይዞሽ አዴ፣ አንቺ ጠንካራ ሆነሽ እሷን ማጠንከር አለብሽ። እማዬ ዴቪድ ሄደ። እኔ እንጃ አዴ ጋ ነው መሰለኝ ወጣ እና አንቺ ሳልደከመሽም ማለት ገብተሽ ለምን ደርታ ታደርጊ? አይ ፍቅር፣ አንቺ ደግሞ ከመቼ ወዲህ ነው ለእኔ ያሰብሽ? አበበ ግን እድለኛ ነው። እንዴት? ብርቱካን የመሰለች ሚስት አለችው። አመሰግናለሁ። በቃ እኔ ልሂድ። ፍቅር ቆየች። ሄለን ወዴት ነው የምትሄጂው? እኔ ቁጭ በይ። ፍቅር አደጋ ላይ ናት። መውጣታችን ታስበያታለሽ። እዚህ ነው እንዴ? ማለት ነው ለሊ ለአዴ እየታመመችውን ህመሟን ነገረቻት። ለሊ የካንሰር ታማሚ እንደሆነች ለአዴ ስትነግራት አዴ መቋቋም አቅቷታል። ጓደኛዬ ላንቺ እኮ ይሄ አይገባሽም ነበር፣ ግን ደግሞ ደብቀሽኝ ብቻሽን ከምትሰቃይ ህመምሽን አብሬሽ እንድታመምና ስቃይሽን አብሬ መሰቃየት እፈልጋለሁ፣ እኔ ከጎንሽ ነኝ እያለቻት ነበር። በቀጠሮ ዕለትም ዶክተሩ ጋር ይዛት ሄዳ ዶክተሩም እንግዲህ ለሊን እንድትንከባከባትና ከተንከባከብናት ከጸናች ልትድን ትችላለች የሚል ሀሳብ ሰጥቷታል። አዴይም ይህም መቋቋም ከብዷታል። ዶክተሩ አዴይን የወደዳት ይመስላል። ዴብም አዴይ ከዶክተሩ ጋር ሌላ ግንኙነት እንዳላት ሰምቶ እጅግ በጣም ከፍቶታል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሸር፣ ሰብስክራይብ አድርጉን። በባለፈው ክፍል እንዴት ተመለከትነው አዴይ ተከታታይ ድራማ እንግዲህ አዴይ ዶክተሩ ዘንድ ሄዳ ነበር ስለ ለሊ ልትጠይቀው እና ዶክተሩም ጋር በሄደች ጊዜ እንግዲህ ዴቭ ዘንድ ሄድኩኝ ብላት ነበረ ለለሊ ከቤት የወጣችሁ። ግን ደግሞ አዴይ ዶክተሩን ልታገኘው ሄዳ ነበር። ዶክተሩ ደግሞ አዴይን እህትሽ ናት ወይ ታናሽሽ ታላቅሽ እያላት ነበር። ግን ደግሞ ጓደኝነት እንደሆነ ሲሰማ እጅግ በጣም ተገርሟል ማለት ነው። በዚህ ልክ ጓደኝነት፣ በዚህ ልክ የሷ ህመምሽ ነው ለሷ በዚህ ልክ መጨነቅ የሚያደርስ ምን አይነት ጓደኝነት ነው? ምን አይነት ቅልብ ነው? ምን አይነት መባረክ ነው እያለ ነበረ። እና አዴይም እባክህ ንገረኝ፣ ህመሟን ላቀልላት፣ እጅግ በጣም ጨንቆኛል፣ ስለዚህ የለሊም ህመም እንድትነግረኝ ይፈልጋለሁ ብለው ነበር። እሱም የጠራት ስላሳዘነችውና ስለ አንዳንድ ነገሮች ሊያማክራት ስለፈለገ እንጂ የደንበኛውን ሚስጥር ከደንበኛው ውጭ መናገር እንደሌለበት መናገር እንደማይችል ሙያውም እንደማይፈቅድ ተናግሯል ማለት ነው። አዴይ የቱንም ያህል ብትለምነውም ዶክተሩ ለአዴይ መናገር አልፈቀደም ማለት ነው። እናም እንግዲህ የፍቅር እናት ከቤት ወጣ ስለነበረ አዴይን አጋጣሚ መኪና ውስጥ ስትገባ ከኋላ እየተከተለች አይታት ነበር። እናም አዴይም ከዶክተሩ ጋር አውርታ ጨርሳ ከሱ ጋር እንግዲህ እኔ ልልሽ የምችለው እንድትንከባከቢያትና እንዳትጨናነቅ የህመም ስሜት እንደተሰማት እንዳትሆን እንድታደርጊያት ነው የምፈልገው ብሏት ነበር። እሷም እሺ በቃ ብላ ወደ ቤት ስትመለስ መንገድ ላይ ዴቭን አግኝተዋለች ማለት ነው። ዴቭ ጋር ስትገናኝም ከለሊ ጋር እየመጣች እሱን ለማየት እየመጣች እንደሆነ ነግራው ስለነበረ የፍቅር እናትም ከኋላ ተከትላት እየመጣች የት ነበርሽ ብላት ነበር። እሷም እዚሁ ነኝ ብትልም ግን ደግሞ መኪና ውስጥ አይችሻለሁ፣ ያ ሰው ማን ነው እያለቻት ነበር። አረ በጭራሽ ብላ ለመካድ ብትሞክርም ግን ደግሞ አይችሻለሁ ስላለቻት እሱ የለሊ ዶክተር ነውና ስለ አንዳንድ ነገሮች እሱን ለማማከር ነበር ላናገረው ሄጄ ነበር ብላለች። ዴቭ እጅግ በጣም ከፍቶታል። እንዴት አሁን እኮ እዚሁ ነኝ ብለሽ ነበር፣ አሁን ደግሞ መኪና ውስጥ ታይተሻል። ዶክተር ውስጥ ደግሞ ታማሚዋ እሷ ናት። አንቺን በግል እንዴት ሊያናግርሽ ፈለገ? ለምን ፈልጎ ነው እያለ ነበር። እንግዲህ የፍቅር እናትም ጉዳዩን ካስረዳቻት በኋላ ጥላ ሄዳ ነበር። እናም እንግዲህ ዴቭ በጣም ከፍቶታል ማለት ነው። በሌላ በኩል ለሊ
ህመሟን ብቻዋን መያዟ እጅግ በጣም አስጨንቋታል። እንዳትነግራቸው እነሱም ይጨነቁብኛል ብላ ሰግታለች። ዝም እንድትልም ደግሞ በዙሪያዋ ያሉ ሰዎች መጨነቅ እሷንም አስጨንቋታል። እናም ዴቭ እንዴት ነው ቅር የማይለኝ? ከፍቶኛል፣ ቅር ብሎኛል፣ ለኔ እኮ ዋሽተሽኛል እያላት ነበር። እሷም እንዲረዳትና አሁን ላይ ባለችበት ጊዜ ሁሉንም ነገር እንዲረዳት ከሌሊ ውጪ ምንም ነገር ልታሰብ እንደማትችል ተናግራለች ማለት ነው። በሌላ በኩል ሌሊ የባቡሬ ጉዳይ እያስጨነቃት ነው። ባቡሬን ካየችው ቆይታለች። ባቡሬ ደግሞ ቶሎ ቶሎ የሚሄደው የእሷን ጭንቀት ላለማየት ህመሟን ስለደበቀችው መኝታ ቤት ድረስ ገብቶ ወረቀት እየፈለገ በነበረበት ጊዜ እቃዬን ለምን ነካህም ስላለችው እሱም እንግዲህ መሸሽ መርጧል። ማለት እውነታውን እስከምትነግረኝ በሚለው ማለት ነው። እናም ሌሊ በዚህን ሰዓት ያኔ አገባለሁ ብሏት የነበረው ስለ ፍቅረኛው የነግራት የነበረው ሌላን ሰው መስሏት ምናልባትም ይሄ መጥፋት ከምን አንጻር ነው የሚለው ያሳሰባት ይመስላል። ስለ ባቡሬ እያሰበችበት ባለው ቅጽበት ባቡሬ መጥቶ ነበር። ለምን እንደጠፋም ስትጠይቀው እንደጨነቀውና ግን ደግሞ አንዳንድ ስራዎችን እያስተካከለ እንደነበረ አሁንም ሊያት ፈልጎ እንጂ ስራ መሄድ እንዳለበት ነግሯታል። የምን ስራ ነው የት ነው ብትለውም ከአንዳንድ ጓደኞቹ ጋር የሚስተካከል ቤት እንዳለ ነግሯታል። እናም ለዛ መሄድ አለብኝ ትንሽ ቆየት ትላለሁኝ ራስሽን ጠብቂ ብሏት ነበር። በዚህን ሰዓት ሌሊ መሄዱን ብትፈቅድም ግን ደግሞ ቅር ያላት ትመስላለች ማለት ነው። በቃ ተናፍቂኛለሽ፣ ራስሽን ጠብቂ፣ አደይም እንድትንከባከብሽ እነግራታለሁ ብሏታል ማለት ነው። ብሏት ሌሊ ሄዷል። ሌሊ በመሄዱ እጅግ በጣም ያዘነች ትመስላለች። በሌላ በኩል ቅምጥልና ኪንጎ ያደረጉት ተግባር ባቡሬን አበሳጭቶታል። ኪንጎና ቅምጥልን ለማስደሰትና ሰርፕራይዝ ብለው ያደረጉት ዳይመንድ እና ሩታ ያደረጉት ተግባር ሁለቱን አስከፍቷል ማለት ነው። ይህ የሚሆነው ምንድነው? ኪንጎ በጣም ሰክሮ ስለነበር ኪንጎና ቅምጥል ጥሩ ያልሆነ ሙድ ላይ ሁለቱም ሰክረው ራሳቸውን ያቁም ነበር። እናም በዛን ሰዓት ባቡሬ ሲደርስ ምን እያረጉ እንደሆነ ቢጠይቃቸው ምንም እያረጉ እንዳልሆነና ግን ደግሞ ቅምጥልን ለማስደሰት የተደረገ እንደሆነ ይኸውም ደግሞ የሱ ሐሳብ እንዳልነበረ ይህን ያረጉት ዳይመንድና ሩታም እንደሆኑ ጭምር ተናግሮ ነበር። እሺ አሁን ውጡ ምንድነው የምትጃጃሉት? ራሳችሁን አታዩም ወይ ብሎ በተናገረበት ጊዜ እኔማ ብቻዬን አልወጣም በወጣም ሚስቴን ይዤ ነው ብሎ ነበር። መቼ ያገባሃትን ሚስት ነው ይዘህ የምትወጣው? ሚስትህን እኮ አላገባሃትም፣ ስለዚህ ይዘህ መውጣት አትችልም ቢለውም ቅምጥልም በሰዓቱ እኔ ከሱ ጋር ነው ከሱ ማንም አይለየኝም ብላ ስለነበረ ተያይዘው እንግዲህ እሱ ቤት ሄደው ሲያድሩ ኪንጎም ባቡሬ የእህቱን ደስታ ስለሚፈልግ ብቻ ደስ ባይለውም ዝም ብሏል ማለት ነው። እና ቅምጥል ሲነጋ ራሷን ከኪንጎ ጋር የኪንጎ ቤት ውስጥ አግኝተዋለች። እንዴ ምንድነው የተደረገው ተግባር እያለ ነበር። ምንም የተፈጠረ ነገር እንደሌለ ግን ደግሞ እንዴት መጣን የሚልም ጥያቄ ነበር። ስላመንኩህ ነው ተጫወትክብኝ እያለች ቅምጥል ያዙ ይልቀቁኝ ብላለች። እናም እንግዲህ እስቲ ማታ የተፈጠረውን ነገር አስታውስ ባለችው ጊዜ ኪንጎ ባቡሬን የተናገረው ነገርም ቅምጥልም ደግሞ ወንድሜን በምን ድፍረት ነው በዚህ ልክ የምታናግረው? በሌላ በኩል እኔም ስላመንኩህ ነው ወይ እንዲህ ያደረከኝ ብላ ቅምጥል በኪንጎ በጣም አዝናበታለች። እና ባቡሬ ኪንጎ እንድትረዳው ቢፈልግም ያረገውን ነገር አስታውሶ ይቅርታ ቢጠይቃትም በጭራሽ አይንህም ማየት አልፈልግም ብላ ጥላው ሄዳለች። ሁለተኛ በመስመሬ በመንገዴ እንዳላገኝህ ሰላማንጎ ጉር ሰራኸኝ፣ ወንድሜንስ በምን ድፍረት ነው በዛ ልክ ያናገርከው ብላ ኪንጎን ጥላው ሄዳለች። ዳይመንድ ሲመጣ ኪንጎን እዛ ሲያገኘው እንዴ በገዛ አልጋዬ እያለ እየቀለደ ነበረ። ግን ደግሞ የተፈጠረውን ነገር ሲነግረው ዳይመንድም አዝኗል። ኪንጎ ዳይመንድን አሁንም አንተ ነህ ሁሉ ነገር እንዲሆን እኛ እንድንጣላ ያረከው፣ አንተ እንደዛ ባታረግ ኑሮ መጠጥ ስጠጣ የማረገውን ነገር እንደማላቅ እያወቅ እሱም ባታረግ ኑሮ አንጣላም ነበር ብሎ ዳይመንድን ወቅሶታል። ዳይመንድን ቀደም ሲል ቅምጥልም አስቀይመዋለች። አሁን ደግሞ ዳይመንድ ኪንጎ ጨምሮበታል ማለት ነው። እኔ እናንተን ለማስደሰትና አንድ እንድትሆኑ በተሯሯጥኩኝ አንተ እንደዛ ነው የምታስበው ብሎ ዳይመንድን በጣም አዝኖበታል። ኪንጎም ከቅምጥል በመናደዱ በመጣላቱ ስሜታዊ ሆኖ ተናግሮታል ማለት ነው።
በሌላ በኩል እንግዲህ አሹ ከፍቅር ጋር የፍቅር ጋርድ ሆኗል ማለት ነው። እናም ፍቅር ከዲያኒ እንዲጠብቃት እንግዲህ አሹ የሚላትን ሁሉ ማድረግ ግድ ሆኖበታል ማለት ነው። እናም እንግዲህ እኔ ተከትዬሽ የትም ቦታ እንዲሄድሽና እንዲጠብቅሽ ከፈለግሽ ሮማንን ስራ ታግዣታለሽ የሚል ሀሳብ አቅርቦ ነበር። አላደርገውም፣ የኩሽናው ስራ እኮ የእሷ ነው ብትልም እንግዲያስ የኔ የሚያንቺ ጥበቃው የኔን አይመለከተኝም ብሏት ነበር። ሚስጥርሽን ሁሉ ለእትዬ ይናገራለሁ ሲላትም እሺ ያግዛታለሁ ብላለች። እንደዛ ከሆነማ ሮማኔና እኔ ዘና ፈታ ማለት አለብን ብሎ ሮማንን ይዟት ወጥቷል። ሮማንም ፍቅር ጋር ባለው ግንኙነት ደስ ባይላትም እንዴት እኔም በፍቅር ትለውጠኛለህ እያለችው ነበር። አሹም በፍቅርማ አትምጭብኝ እያላት ነው። ሮማን የምትወደው ይመስላል፣ ግን ደግሞ ሀሳቡን ለምን ለመቀበል እንደከበዳት ግልጽ አይደለም። ግን ደግሞ አሹ ተስፋ ያለ መቁረጥ በተለያየ መንገድ ፍቅሩን ለመግለጽ እየሞከረ ይገኛል ማለት ነው። እናም እንግዲህ ሮማንን ነይሉ እንውጣና አየር ተቀበለን እንምጣ ቢላትም እትዬ ይመጣሉ፣ እኔ ከሳቸው ጋር መጣላት አልፈልግም ብላ ነበር። ግን ደግሞ አሹ አስጠንቅቆ ነግሯት ለእትዬ አንድ ነገር ብትይ እናም ደግሞ እኔ እስከመጣ በሩን ባትጠብቂ ሁሉንም ሚስጥርሽን እናገርብሻለሁ ብሏት ነበር። በዛን ሰዓት ተያይዘው ሮማንና አሹ እየወጡ ሳለ ሩታን መንገድ ላይ አግኝተዋታል። የልትሄዱ ነው ስትል አሹ ሊጋብዘኝ ነው ብላ ሮማን ስትናገር እኔን ሳትጋብዙኝም ወይ ብትልም አንቺ እኮ አሁን እኔን ትተሽኛል፣ ስለዚህ ከኔ ጋር አይደለሽም፣ እኔ ጋር ዩቲዩብ ፌስቡክ የለ ቲክቶክ የለ ከኔ ጋር አንቺ መቻለሽ ብሏል። እሷም ኪንጎና ቅምጥልን ለማስታረቅ እየተሯሯጠችው ነው እንጂ ሆን ብላ እንዳልተወችው ተናግራለች ማለት ነው። እንግዲያስ እንደዛው ከሆነ ላይ አሁን ጋብዘሽ ብለው ተያይዘው ቪዲዮ ደስ የሚል ጊዜ ያሳልፈዋል። ሮማን ግን ጨንቋታል። ምን ይፈጠር ይሆን የሚለው ነገር እቤት እጅግ በጣም አሳስቧታል። እነሱ ወጥቶ ሲሄዱ የተመለከተው ዲያኔ ሰተት ብሎ እስከ ቤት ድረስ ሄዷል። እቤት ሄዶ ፍቅርን እያናገራት ባለበት ጊዜ እንግዲህ ድንገት ደግሞ በር ተንኳኩቷል ማለት ነው። በእርግጥም በሰዓቱ በሩን ያንኳኳችው ሄለን ብትሆንም እሱም እናትሽ ናት ብሎ ሮጦ ፍቅር መኝታ ቤት ድረስ ገብቷል ማለት ነው። እሱም እንግዲህ ዲያኒ ፍቅር መኝታ ቤት ባለበት ጊዜ ሄለንንም እዛው ፍቅር መኝታ ቤት ወስዳታለች። ሄለንን ቤዛ ቤት የተከራየችው መሆኗን ስታቅ ለተንኮል በቃ ተተባበረኛለች በሚለው ጥሩ ፊት ሰታት ወደ ቤት እንድትገባ አድርጋለች። በዚህን ጊዜ በድጋሚ በሩ ሲንኳኳ የፍቅር እናት እስከ ቤት ድረስ መጥታለች ማለት ነው። ከዴቭ ጋር ወደ ቤት መጥተው ዴቭን ምን ለማድረግ እያሰብክ ነው ብትለውም ዴቭ ሽማግሌ ልልክ እያሰበ እንደሆነ ነግሯታል። ወይ ካልሆነ እኔ ላናግራት እንዴ እያለች ነው የፍቅር እናት። ዴቭም አይ አሁንማ ለሊን እንጂ ስለኛ ምንም እያሰበች አይደለም፣ የለሊ ጉዳይ ቢዚ አድርጓታል ሲላትም ወይኔ እንዳናግራት ትፈልጋለህ ብለው ነበር። አረ በጭራሽ እኔ ራሴ ጨርሰዋለሁ እያለ ነው። የሰርጉ ነገር እንዲፋጠን ፈልጓል። አደይንም እንግዲህ ሽማግሌ መላክ አለበት፣ አባትሽ ደስተኛ ነው፣ አባትሽ በእኔ ደስተኛ ናቸውና ሽማግሌ እንላክ ብትለውም እንደዛ ከሆነ አባቴ ያሰበው ተንኮል አለ ማለት ነው። ብርሃን ስልክ እያነሳችልኝም አይደለም፣ እኔ ራሴ ገጠር ሂጄ እናቴን አናግራታለሁ ብላለች አደይ። ዴቭም እንደዛ ይሻላል፣ አሁን እኮ የኛን ጉዳይ ችላ እያልሽው ነው ቢላትም አሁን የሚያስጨንቃት ጉዳይ የለሊ ብቻ እንደሆነ ተናግራለች ማለት ነው። እናም ዴቭና የፍቅርና ሳሎን እያወሩ መኝታ ቤት የተቀመጠው ዲያኒ ፍቅር እናቷን ለማናገር አሹና ሮማን የት ናቸው ስትባል ሮማን አሹን ይዛው እንደወጣች ተናግራለች ማለት ነው። እናም እንግዲህ በዚህን ጊዜ አሹና ሮማን ፍቅር ደውይላት ተብላል። አሹ ስትደውልለት አሹ ስልኩን አንስቶለት የማይሆን ነገር ከተናገርሽ አንቺ ሚስጥር እናገረዋለሁ እያለ ነበር። ግን ደግሞ ስልኩን ዘግታለች። አሹና ሮማን ሩታ ሆነው ወደ ቤት እየተመለሱ ነው። ሮማን በጣም ተጨንቃለች። ሩታ እኔም ስላለሁ አግዝሻለሁ ብትላትም አሹም ደግሞ ለትዬ አንድ ነገር ካለች ሚስጥሯ ሁሉ ዘረግፋለሁ እያለች ወደ ቤት እየመጡ ነው። በዚህን ጊዜ እንግዲህ ፍቅር በር ተንኳኩቶ ልከፍት በሄደችበት ዲያኒና ሄለን ሲያወሩ
ድምፅ ሰምታ ፍቅር መኝታ ቤት የፍቅር እናት ገብታለች። ዲያኒ ተሸሽጓል። ሄለን ግን እዛው ቁማ ደርቃ ቀርታለች። ምን ሊፈጠር ይችል ይሆን? ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ